ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። ለዛሬ ለማክሰኞ መስከረም 6 2018 ዓመተ ምህረት የተለያዩ መረጃዎችን ይዘናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ ቆይታ አደርጋለሁ። የካሜራ ባለሙያዎቻችን ደግሞ ኦብሳ ሱራና እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ የሚያደርጉ ይሆናል። አብራችሁኑ ነው። ወደ ቀዳሚ የሀገር ቤት ስፖርታዊ መረጃችን ስናልፍ አትሌቲክስን መነሻችን እናደርጋለን። የ20ኛው የዓለም አትሌቲክስ ሻምፒዮና የውድድር መድረክ በኤሽያዊቷ ሀገር በሀገረ ጃፓን ቶኪዮ አስተናጋጅነት መከናወኑን እንደቀጠለ ነው። አራተኛ ቀኑ ላይ ይገኛል። የተለያዩ ውጤቶች እየተመዘገቡ ይገኛሉ። እንግዲህ በዚህ የውድድር መድረክ ላይ ከ196 ሀገራት የተውጣጡ 2022 አትሌቶች እየተካፈሉበት ይገኛሉ። በ26 የስፖርት አይነቶች ማለት ነው። ኢትዮጵያ በዚህ የውድድር መድረክ ላይ ከሚጠበቁ ሀገራቶች መካከል አንደኛዋ ናት። እንግዲህ በፊትም ጀምሮ በየውድድር ዓለማቱ የተለያዩ ውጤቶችን በማስመዝገብ የሀገራቸውን ሰንደቅ ዓላማ ከፍ ያደረጉ ታላላቅ አትሌቶች እንግዲህ የተመለከትንበት ዘርፍ ነው ማለት ይቻላል። ሀገራችን ኢትዮጵያም በመላው ዓለም የምትታወቅበት ትልቁ መታወቂያዋ አትሌቲክስ ነው ማለት ይቻላል እና ከጊዜ ወደ ጊዜ ግን ይሄ ውጤታችን እየተመናመነና እየጠፋ ነው የሚገኘው ማለት ነው። ዘርፈ ብዙ ችግሮች እየተስተዋሉበት ይገኛሉ። ኢትዮጵያን አትሌቶች የወርቅ ሜዳሊያ የሚያገኙበት ርቀቶች ሁሉ አሁን ላይ እንግዲህ ማጣሪያውን ሚኒማ እንኳን ማሟላት እያቃተን ከውድድሩ የወጣን የምንገኝበትን ሂደት እየተመለከትን ነው የምንገኘው ማለት ነውና እነዚህ አይነት ነገሮችን በዚህ በጃፓን ቶኪዮ እየተመለከትን ነው የምንገኘው። በእርግጥ ችግሩ የጀመረው አሁን ሳይሆን ያለፉትን ተከታታይ ዓመታቶች በኦሎምፒክ የውድድር መድረክ እንደዚሁም በዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ የኢትዮጵያ የምታገኘው ከየውድድር መድረኩ የምታስመዘግባቸው የወርቅ የብርና የናስ ሜዳሊያዎች እያነሱ በዓለም የደረጃ ሰንጠረዥ ላይም በጣም አነስተኛውን ውጤት እያያዝን ነው የምንገኘው ማለት ነውና ይህንን እንግዲህ ዘርፍ መላው ኢትዮጵያን ሊጠብቀው ይገባል። መንግስትም እንደ መንግስት ኃላፊነቱ መወጣት አለበት። አስተዳደራዊ ጉዳዮች ላይም ችግር ሲነሳባቸው የነበሩ ጉዳዮች አሉ። በሂደር ያሉ ጉዳዮችም እንደዚሁ አሉ። እነዚህ ነገሮች እንግዲህ እልባት ተበጅቶላቸው ወደ ቀድሞ አሸናፊነታችን እንዲመጡ መሰረት ሊሆኑ ይችላሉ የሚል ግምት አለን። ሌላው በአሰልጣኞች እንደዚሁም በኤጀንቶች ወይም በማኔጀሮች በአትሌቶች ማኔጀሮች በኩልም ያሉት ጉዳዮች እንደዚሁ ተያይዘው ለውጤት ማጣታችን እንደ ዋነኛ ምክንያት እየተነሱ ነው የሚገኙት ማለት ነው። ማለት እነዚህ ጉዳዮች እየተመለከትን እንገኛለን። ከዚህ በፊትም አትሌቲክሱን የሚመሩ ወይም ደግሞ አትሌቶችን የሚያሰለጥኑ አሰልጣኞች ከአትሌት ከማስመረጥ ጋር በተያያዘ እንደዚሁ ሽኩቻ ውስጥ ሲገቡ፣ ሲጋጩ፣ ሲደባደቡ ጭምር የተመለከትንበትን ሂደት ማስተዋስ እንችላለን። አሁን በዚህኛውም የውድድር መድረክ ላይ በጉዞ ላይ ሳሉ እንደዚህ አይነት ነገሮች ስለመከሰታቸው መረጃዎች እየተመለከትን እንገኛለን። በእርግጥ በጉዳዩ ላይ እንግዲህ ወደ ሀገር ቤት ሲመጡ የኢትዮጵያ አትሌቲክስ ፌዴሬሽን የበለጠ በዚህ ጉዳይ ላይ ማብራሪያ ይሰጣል ተብሎ እንጠብቃለን። ከዚህ በፊትም የነበሩ ጉዳዮች እንደነበሩ እናስታውሳለን ማለት ነውና ይሄ በዋናነት ውጤታችን ላይ ተጽዕኖ ባይኖረውም ነገር ግን ተያያዥ የሚሆኑበት ጉዳዮች ግን እንዳሉ መገመት ይቻላል ማለት ነው። ሌላው ከመሰረተ ልማት ጋር በተያያዘም እንደዚሁ አትሌቶች በቂ ዝግጅት ለማድረግ የማይችሉበት ሁኔታ ላይ ነው የምንገኘው ማለት ነው። አደይ አበባ በጣም በ11ኛው ሰዓት ላይ አትሌቶች ትሬኒንግ እንዲሰሩበት ክፍት የሆነ ትራክ ነው ማለት ይቻላል እና እንደዚህ በዓለም ላይ ውጤታማ የሆንበት የስፖርት አይነት ድጋፍ መደረግ መቻል አለበት የሚል እንግዲህ መልእክት አለ እንደሚመለከተው አካል ማለት ነውና ውጤታችን ግን ከጊዜ ወደ ጊዜ በጣም እያሽቆለቆለ ነው የሚገኘው። የስፖርት ቤተሰቡም አሁን ላይ እንግዲህ ቅሬታውን በሰፊው እያስተጋባ ነው የሚገኘው። በቀሩት ርቀቶች ላይ የተጨማሪ ሜዳሊያዎች የኢትዮጵያ አትሌቶች እንዲያስመዘግቡ እንመኛለን። ትላንት በርካቶች በጉጉት ጠብቀውት የነበረውና የወርቅ ሜዳሊያ ምናልባትም ሊመዘገብበት ይችላል ተብሎ በኢትዮጵያን አትሌቶች ዘንድ የበለጠ ትኩረት አግኝቶ የነበረው የ3000 ሜትር የወንዶች መሰናክል እንግዲህ ከሜዳሊያ ዝርዝር ውጪ የሆነበትን ውጤት ነው ያስመዘገብነው። አራተኛ ደረጃን ይዘን ነው ያጠናቀቅነው። አትሌት ሳሙኤል ፍሬው እንደዚሁ ይህንን ርቀት በአራተኛነት ደረጃ አጠናቋል።
የርቀቱ የዓለም ክብረ ወሰን እጁ ላይ የሚገኘው ኢትዮጵያዊው አትሌት እንደዚሁ ለሜቻ ግርማ 6ኛ ደረጃን ይዞ አጠናቋል። እንደዚሁ ደግሞ ሌላኛው ተሳታፊ የነበረው ጌትነት ዋለ ደግሞ 14ኛ ደረጃን ይዞ ያጠናቀቀበትን ሂደት ማስተዋስ እንችላለን ማለት ነውና አትሌቲክሳችን ወዴት እያመራ ነው እያሉ በርካታ ኢትዮጵያን እየጠየቁ ነው የሚገኙት። ብዙ ሊፈቱ የሚገባቸው ችግሮች እንዳሉ እየተገለጸ ነው የሚገኘው። የቡድን ስራ ጠፍቷል። ኢትዮጵያ አትሌቶች ከዚህ በፊት አረንጓዴው ጎርፍ እየተባለ 3 አትሌቶች ተወዳድረው ከ1 እስከ 3 የሚወጡበትን ጊዜ ለበርከት ላሉ አመታቶች ተመልክተናልና የነ ቀነኒሳ በቀለ ከነ አትሌት ኃይሌ ገብረስላሴ፣ ደራርቱ ቱሉ፣ እነ ፋጡማ ሮማ በርካቶችን ማንሳት እንችላለን። ወደዚህኛው ጄኔሬሽን ደግሞ የነ ቀነኒሳ በቀለን የነ ጡርዬን አጠቃላይ የዲባባ ቤተሰብን ማንሳት እንችላለን። እነ መሰረት ደፋርን ማስተዋስ እንችላለን። ከዛ ወደ ኋላ ስንሄድ ደግሞ እንደነ ሻምበል አበበ ቢቂላ፣ ማሞ ሆልዴን ማንሳት እንችላለን። ሙሪጽ ይፍጠር በጣም ብዙዎቹ አንጋፋዎቹ አትሌቶች እንግዲህ በቅብብል እዚህ አይነት ደረጃ ላይ ያደርሰውናል። ከዛ በኋላ ግን አሁን ያለው ሁኔታዎች ላይ በተለይ ያለፉትን 10 አመታቶች የኢትዮጵያ የአትሌቲክስ ውጤት እየዋዠቀ በወጥነት የምናስመዘግባቸው ውጤቶች እንደዚሁ ደረጃቸውን ጠብቀው የመጡበት ሁኔታን እየተመለከትን አይደለም የምንገኘው። ስለዚህ ቆም ብለን ማሰብ አለብን። ሚዲያ እንደ ሚዲያ፣ የስፖርት ተቋማት አመራሮች እንደ አመራር፣ እንደዚሁም ደግሞ አትሌቶችም የራሳቸውን ሚና፣ አሰልጣኞችም የራሳቸውን ሚና መወጣት መቻል አለባቸው። የሀገር ፍቅር የሀገር የሰንደቅ ዓላማ ክብር ከምንም ነገር ይበልጣልና እንደዚህ አይነት ጉዳዮች ላይ እንግዲህ የበለጠ መስራት እንዳለብን ነው የሚያሳይ ውጤት ነው እየተመዘገበ ያለው ማለት ነው። ከዚህ በኋላ የቀሩትን ርቀቶችን ስንመለከት እንግዲህ በ800 ሜትር በሴቶችም በወንዶችም እንደዚሁ የኢትዮጵያን አትሌቶች በተለይ ማጣሪያዎቹን የሚያልፉ ከሆነ በፍጻሜው የሜዳሊያ ውስጥ ይገቡበታል ተብሎ የሚጠበቅ ርቀት ነው ማለት ነው። በተለይ በሴቶች እንደ አትሌት ጽጌ ዱጉማን የመሳሰሉ የወቅቱ በጣም ተስፋ ሰጪና ወጣት አትሌቶች ይገኛሉና ሌሎችም እንደዚሁ ንግስት ጌታቸው፣ ወርቅነሽ መሰለን የመሳሰሉ የ800 ሜትር አትሌቶችንም እንደዚሁ መመልከት እንችላለን። በተመሳሳይ የ800 ሜትር ወንዶች ላይም ማጣሪያውን ማለፍ ከቻሉ እንደዚሁ በፍጻሜው ውድድር ላይ ተጨማሪ ምናልባት ሜዳሊያ ልናገኝበት የምንችልበት ሁኔታ እንዳለ እየተገለጸ ነው የሚገኘው ማለት ነው። 3000 ሜትር መሰናክል ላይ 2 አትሌቶች ለፍጻሜ አልፈዋል። ምናልባት በቀጣዩ ቀናቶች የዚህ የፍጻሜ ውድድር ይከናወናል። ሲምቦ አለማየሁና እንደዚሁ ሎሚ ሙለታ በዚህ ርቀት ላይ ሀገራቸውን የሚወክሉ ነው የሚሆነው ማለት ነው በፍጻሜው ውድድር። ከዛ ባለፈ የሴቶችና የወንዶች የ5000 ሜትር የፍጻሜ ውድድር እንደዚሁ ይጠበቃል ማለት ነው። እነዚህን ይመሳሰላሉ እንግዲህ የቀሩት ርቀቶች። በእነዚህ ርቀቶች ላይ ኢትዮጵያ ተጨማሪ የወርቅ ሜዳሊያ ካላገኘች እጅግ በጣም አሳሳቢ ነው የሚሆነው ማለት ነው። ብዙ ስራዎች ግን እንደሚቀሩን አመላካች ነው። በተለይ የቶኪዮ ኦሎምፒክ ማለት ነው ቶኪዮ የዓለም አትሌቲክስ ሻምፒዮና የውድድር መድረክ ማለት ነው። በውድድሩ ላይ እንግዲህ ኬንያ በጣም ጥሩ ጉዞን በማድረግ ላይ ትገኛለች። 2 የወርቅ ሜዳሊያ ይዛለች። ከዓለም 2ኛ ደረጃ ላይ ትገኛለች። ይህንን ዜና እስካጠናከርንበት ሰዓት ድረስ ማለት ነው። ያው የደረጃ ሰንጠረዡ የወርቅ፣ የብር፣ የነሐስ ሜዳሊያ በየጊዜው እንደዚሁ የደረጃ ሰንጠረዡ የሀገራቶቹ ጉዞ የተለያየ ነገር ይመዘገባል በየሰዓቱ ውጤቱ ስለሚቀያየር ማለት ነው። አሁን ላይ ግን ባለው መረጃ መሰረት አሜሪካ ነች በቀዳሚነት እየመራች የምትገኘው ወደ 6 ወርቆችን በማስመዝገብ ማለት ነው። በቀሩት ደግሞ እንደዚሁ ኬንያ 2 ወርቅ 1 ናስ በድምሩ 3 ሜዳሊያዎችን ይዛ 2ኛ ደረጃ ላይ ተቀምጣለች። ከአፍሪካ ቀዳሚ ደረጃ ላይ ነው የምትገኘው። እንደነ ታንዛኒያን የመሳሰሉ ደረጃ ሰንጠረዡ ላይ የገቡበትን ሂደት እየተመለከትን እንገኛለን። የማራቶን አሸናፊ መሆናቸውን ተከትሎ ማለት ነው። አንድ ግን በዚህ የውድድር መድረክ ላይ የተለየ ነገር እየተመለከትን እንገኛለን። እንግዲህ ስዊድናዊው የምርኩዝ ዝላይ ሙንዶ ዱፕላቲስ እጅግ በጣም የሚገርም ታሪክ በመስራት ላይ ነው የሚገኘው ይህ አትሌት ማለት ነው። በምርኩዝ ዝላይ 6.3 ሜትር በመዝለል ከዚህ በፊት ሪከርድ ይዞ እንደነበረ እናስታውሳለን። አሁን ወደ 6.29 ሴንቲሜትር እንደዚሁ ከፍ ብሎ በመዝለል እንደዚሁ የዓለም ሪከርድን ያሻሻለበትን ውጤት ማስመዝገብ ችሏል ማለት ነው። በቡዳፔስት እንደዚሁም በዩጂን እና አሁን ደግሞ በዚህ ለተከታታይ 3 ዓመታት በዚህ በዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ እንደዚሁ
የወርቅ ሜዳሊያን ያገኘበትን ሂደት ነው የተመለከተነው ማለት ነውና ትልቅ ታሪክ በመስራት ላይ ይገኛል። በኦሎምፒክም እንደዚሁ በተመሳሳይ በፓሪስ ኦሎምፒክ እና በቶኪዮ ኦሎምፒክ ላይ በተከታታይ ዓመት የወርቅ ሜዳሊያ በዚሁ በምርኩዝ ላይ እንደዚሁ ማስመዝገብ የቻለበትን ሂደት ተመልክተናል ማለት ነውና እነዚህ ነገሮች ተመልክተናል። 14ኛ ተከታታይ ጊዜ ነው ይህንን ሪከርድ እየሰበረ የሚገኘው ዱፕላቲስ ስዊድናዊ አትሌት ነውና በጣም ታሪክ በመስራት ላይ ይገኛል ማለት ነው። ሌላኛው የሀገር ቤት ስፖርታዊ መረጃችን የምናደርገው የኢትዮጵያ መድን እግር ኳስ ክለብን ይመለከታል። በካፍ ቻምፒየንስ ሊግ የውድድር መድረክ ኢትዮጵያን በመወከል የሚወዳደረው የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን እንግዲህ ሻምፒዮናው ክለብ እንደነበረ ይታወሳል። ይህንንም ተከትሎ እንግዲህ በካፍ ቻምፒየንስ ሊግ የውድድር መድረክ የቅድመ ማጣሪያ የደርሶ መልስ ጨዋታውን ያከናውናል። የፊታችን ቅዳሜ በአበበ ቢቂላ ስቴዲየም በሚደረገው ጨዋታ ላይ እንግዲህ የዛንዚባሩን ሜልዳገን የተሰኘውን ክለብ ነው የሚገጥመው ማለት ነው። ቀን 9 ሰዓት ላይ በሚደረገው የመጀመሪያው ዙር ጨዋታ ላይ ኢትዮጵያ መድን በአሰልጣኝ ገብረመድህን ኃይሌ እየተመራ ልምምዱን እንግዲህ በአዳማ ከተማ እንደዚሁ ሲያደርግ እንደነበረ ይታወሳል። አሁን ደግሞ ወደ አዲስ አበባ በመመለስ ለጨዋታው ዝግጅት በማድረግ ላይ እንዳለ ያገኘነው መረጃ ያመለክታል ማለት ነው። በቀሩት ቀናቶች ደግሞ ከኢትዮጵያ መድን እግር ኳስ ክለብ ጋር የተያያዙ አዳዲስ መረጃዎች ካሉ ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ናሁ ስፖርት ጋር በማድረግ አብራችሁ እንድትሆኑ እንጋብዛለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተር እና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን እየተከታተላችሁ ትገኛላችሁ። ናሁ ስፖርትን ነው ወደ እናንተ እያደረስን የምንገኘው። አብራችሁን ስላላችሁ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የሮ ምንጮች ያሰናዳናቸውን ዘገባዎችን ወደ እናንተ የምናደርሰው የአውሮፓ ቻምፒየንስ ሊግ የውድድር መድረክን መረጃ ቀዳሚ እናደርጋለን። ሰባኛው የ2025-26 የውድድር ዘመን ግዙፉ የእግር ኳስ መድረክ የሚባለው የአውሮፓ ቻምፒየንስ ሊግ የውድድር መድረክ በዛሬው ዕለት ጅማሮን የሚያደርግ ይሆናል። ዛሬ ምሽት የሚጠበቁ ጨዋታዎች አሉ። ዛሬ እንግዲህ የእንግሊዙ ክለብ አርሰናል ከሜዳው ውጪ ወደ ስፔን በማቅናት በስታዲዮ ሳን ማሜስ የስፔኑን ክለብ አትሌቲክ ቢልባውን የሚገጥምበት ጨዋታ እንደዚሁ የመርሃ ግብሩ መክፈቻ ይሆናል ተብሏል ማለት ነው። የውድድር መድረኩም መክፈቻ ጨዋታ ነው የሚሆነው። አሰልጣኝ ሚካኤል አርቴታ እንግዲህ
አርሰናልን ከበርከት ካሉ አመታቶች በኋላ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ በ2023 መመለሱ የሚታወስ ነው። ከዛ በኋላ የመጀመሪያውን እስከ ኳርተር ፋይናል ድረስ ተጉዘው አምና ደግሞ በጣም በርካቶችን ባስገረመ ሁኔታ እስከ ግማሽ ፍጻሜ ድረስ ትልልቆቹ እንደነ ሪያል ማድሪድን የመሳሰሉ ትልልቅ ክለቦችን የመድረኩን ንጉስ ክለብ በደርሶ መልስ ድምር ውጤት በማሸነፍ እስከ ሰሚ ፋይናል ድረስ ወይም እስከ ግማሽ ፍጻሜው ድረስ መጓዛቸው የሚታወስ ነው። በግማሽ ፍጻሜው በፍራንሳዊ ክለብ ፒኤስጂ ነበር በደርሶ መልስ ድምር ውጤት ተሸንፈው ከውድድር መድረኩ በአሳዛኝ ሁኔታ የተሰናበቱት። ያም ቢሆን ግን የዛ ወቅት እንደምናስታውሰው እንግዲህ አርሰናል በጣም ሁነኛ ተጫዋቾችን በጉዳት ምክንያት ማጣቱ ለዚህ ከግማሽ ፍጻሜ ፍልሚያው ለመውጣት ከውድድር መድረኩ ለመሰናበት ወይም ደግሞ ለዋንጫው ሽሚያ ላለማለፉ እንደ ምክንያት የሚጠቀሱ ጉዳዮች ናቸው ማለት ነውና ዘንድሮ ደግሞ በክረምቱ የተጫዋቾች የዝውውር መስኮት ላይ የነቃ ተሳትፎ በማድረግ ቡድኑ ላይ በጣም መጠነ ሰፊ የሚባል ጥገናና እድሳት ማድረጉ ይታወሳልና ከዚህ ጋር ተያይዞ በዚህኛው አመት የተሻለ ጉዞ ሊያደርግ እንደሚችል ቅድመ ግምት ከተሰጣቸው ክለቦች መካከል አንደኛው ነው ማለት ይቻላል አርሰናል ማለት ነውና ይህ እንግዲህ በአትሌቲክ ቢልባኦ ጋር ዛሬ በሳን ማሜስ በሚያደርገው ጨዋታ ላይ ለመጀመሪያ ጊዜ ነው ሁለቱ ክለቦች በነጥብ ጨዋታ የተገናኙት። በእርግጥ በቅድመ ውድድር ክረምት ላይ ከወራቶች በፊት እንደምታስታውሱት ኤሚሬትስ ላይ በአቋም መፈተሻ ጨዋታ ተገናኝተው አርሰናል ማሸነፉ የሚታወስ ነው በዚህ እንቅስቃሴ ላይ ማለት ነውና አሁን እንግዲህ በነጥብ ጨዋታ በግዙፉ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ለመጀመሪያ ጊዜ ይገናኛሉ ቫልቬርዴና አሰልጣኝ ሚካኤል አርቴታ ማለት ነው። ሳን ማሜስ ወይም ደግሞ የአትሌቲክ ቢልባኦ መቀመጫ የሆነው አርቴታ ከተወለደበት ስፍራ 100 ኪሎ ሜትር ርቀት ብቻ እንዳለው እየተገለጸ ነው የሚገኘው ማለት ነውና እዛው አካባቢ ነው የአርቴታ መዳረሻና ትውልድ ስፍራው። እንግዲህ ይህንን የባስክ ክለብ ዛሬ የሚገጥም ነው የሚሆነው። ቻምፒየንስ ሊግም 70ኛ ዓመቱ እንግዲህ ደፍኗል። የተለያዩ የውድድር ቅርጽ በመስጠት እዚህ ላይ ደርሷል። የተለያዩ የውድድሩን ሁኔታዎች በማስተካከል አጓጊ በማድረግ እንግዲህ በዓለም ላይ ከዓለም እግር ኳስ ዋንጫ የውድድር መድረክ በመቀጠል የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነው እንግዲህ ትልልቆቹም ኮከቦች የበለጠ ትኩረት የሚሰጡት ማለት ነው። ሚዲያዎች መነጋገሪያ የሚያደርጉት በርካታ የአውሮፓ ከዋክብትን በአንድ የውድድር መድረክ የምንመለከትበትም ትልቅ የእግር ኳስ መልክና ሜዳ ነው ማለት ይቻላልና ከዚህ ጋር ሲያይዞ በየዓመቱ እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ እስኪጀምር ድረስ በርካታ የእግር ኳስ አፍቃሪያን በጉጉት ነው የሚጠብቁት ማለት ነው። ዛሬ ምሽት ጅማሮውን የሚያከናውን ይሆናል። በጥቅሉ ወደ 189 ጨዋታዎች የሚከናወኑ ነው የሚሆነው። አምና ነው እንግዲህ በአዲስ ቅርጽ በአዲስ ፎርማት የመጣው በሊግ ፎርማት ማለት ነው። 36 ክለቦች የሚሳተፉበት ነው የሚሆነው። ከ1 እስከ 8 የመጀመሪያው የሊግ ፌስ ላይ ሆነው የሚያጠናቅቁ ክለቦች እንደሚታወቀው በቀጥታ ወደ ጥሎ ማለፍ 16ቱ የሚያልፉ ይሆናል። ከ9 እስከ 24 ድረስ ደግሞ ደረጃው ላይ ይዘው የሚያጠናቅቁ ክለቦች ደግሞ እንደዚሁ በተመሳሳይ በደርሶ መልስ ሌላ የፕሌይኦፍ ጨዋታ በማድረግ ነው ወደ ጥሎ ማለፉን የሚቀላቀሉት ማለት ነውና እንግዲህ አንድ ክለብ በመጀመሪያው የሊግ ፌስ ወይም የመጀመሪያ መርሃ ግብር ላይ የሚያደርጋቸው 8 ጨዋታዎች ይኖራሉ። 8ቱ ውስጥ 4ቱን በሜዳው ሲያደርግ 4ቱን ደግሞ ከሜዳው ውጪ እንደዚሁ ጨዋታውን የሚያከናውን ነው የሚሆነውና ከዚህ ጋር ተያይዞ የበለጠ አጓጊ አድርገውት መጥቷል። ብዙ የእግር ኳስ ቤተሰቦች በምድብ የሚደረጉት የአለፉት የውድድር ፎርማት የተሻለ ነበር የሚሉ አስተያየት ሲሰጡ ነበር። ነገር ግን አምና ትልልቅ ጨዋታዎችን እንድንመለከት እድል የከፈተልን አዲስ የውድድር ቅርጽ ነው ማለት ይቻላልና ከዚህ ቅርጽ ነው ማለት ይቻላል። ከዚህ ጋር ተያይዞ እንግዲህ ብዙዎች የበለጠ እየወደዱት እንደመጡ እየተናገሩ ነው የሚገኙት ማለት ነው። ዘንድሮም ትልልቅ ጨዋታዎችን ከወዲሁ ሊያስመለክተን እንግዲህ ዛሬ ምሽት ጅማሮን የሚያደርግ ነው የሚሆነው። የባስኩ ክለብ ከ10 ዓመታት በኋላ ነው ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የተመለሰው። እንግዲህ የዛሬው ጨዋታ ይጠበቃል። የአርሰናሉ አሰልጣኝ ሚካኤል አርቴታ ከጨዋታው አስቀድሞ ጨዋታውን አስመልክቶ አስተያየት ሰጥቷል። እንግዲህ አጀማመራችንን በማሳመር አጨራረሳችንንም ከአምናው የተሻለ በማድረግ የመድረኩን የዋንጫ ክብር የማንሳት ትልቁ ግባችን ነው የሚል አስተያየት ሰጥቷልና እያንዳንዱ ጨዋታ ላይ ማሸነፍ እንፈልጋለን። የቡድን ግንባታችንን በዚህ አይነት ስነ ልቦና እየገነባን እስከ ፍጻሜው ድረስ መጓዝ ነው የምንፈልገው። ቻምፒየንስ ሊግ በጣም ፈታኝ የውድድር መድረክ ነው። በአጋጣሚ ጥሩ አመጣጥ ተጉዘህ ባልታሰበ ሁኔታ ከውድድር መድረኩ ልትሰናበት ትችላለህ። ስለዚህ
ካምናው በተለይ ጉዟችን በርካታ ነገሮችን ተምረናል። አሁን ያለው የቡድን መዋቅርም ይሁን የተጫዋቾቹ የአሸናፊነት ሜንታሊቲ እጅግ በጣም ከፍ ያለበት ሁኔታ ላይ ነው የሚገኘው። ከዚህ ጋር ተያይዞ የዛሬ ምሽቱን ጨዋታ በድል በመጀመር እንግዲህ የውድድር ዓመቱን እንጀምራለን የሚል አስተያየት ሰጥቷል ማለት ነው። አሰልጣኝ ሚካኤል አርቴታ እንግዲህ ከስፔን ክለቦች ጋር ባደረጋቸው ጨዋታዎች በአጠቃላይ ማሸነፍ የቻለበትን ሂደት ተመልክተናል። ባለፈው እንግዲህ እንደምናስታውሰው የሪያል ማድሪድ ትልቁ ድል እንደነበረ እናስታውሳለን ማለት ነው። ዛሬ እንግዲህ ወደ ስፔን በማቅናት ይህን ጨዋታ ያደርጋል። በዚህ ጨዋታ ላይ ጉዳት ላይ የሚገኙ ተጫዋቾች አሉ እንግዲህ አርቴታ ማረጋገጫ እንደሰጠበት ማለት ነው። በጋዜጣዊ መግለጫ ላይ ቡካዮ ሳካ ለዛሬው ጨዋታ ዝግጁ ያለመሆኑ ተነግሯል። እንግዲህ ጉዳት አስተናግዶ እያገገመ ነው የሚገኘው ተብሏል። ኦዲጋርድ በተመሳሳይ ቤን ዋይት እንዲሁም ደግሞ ጄሱስ እና ካይ ሃቨርትዝ በዛሬ ምሽቱ ጨዋታ ላይ ላይገኙ እንደሚችሉ ተገልጿል ማለት ነው። ክሪስቲያን ሞስኬራ እና እንደዚሁ ዊሊያም ሳሊባ መጠነኛ መሻሻል ታይቶባቸዋል። በዛሬው ጨዋታ ላይ ምናልባት የሚሰለፉበት እድል ሊኖርም ይችላል። ካልሆነም እንግዲህ የዛሬውን ጨዋታ ሊያልፋቸው የሚችልበትም እድል እንዳለ ነው እየተገለጸ የሚገኘው። የክሪስቲያን ሞስኬራ እና እንደዚሁ ደግሞ የዊሊያም ሳሊባ ጉዳይ አጠራጣሪ ነው የሚል አስተያየት ነው የሰጠው ማለት ነውና ይህንን ተመልክተናል። ሌላው ከጨዋታው ጋር በተያያዘ እንደዚሁ ዳቪድ ራያ አስተያየት ሰጥቷል። ራያ በተለይ ኬፓ አሪዛባላጋ ጋር ያለውን ፉክክር አስመልክቶ በሰጠው አስተያየት ሁለታችንም በጥሩ ሁኔታ ላይ እንገኛለን፣ ክለቡን የበለጠ ወደ ተሻለ ደረጃ ከፍ ለማድረግ የተሻለንን ሁሉ እናደርጋለን የሚል አስተያየት ሰጥቷል ማለት ነውና ዳቪድ ራያ በጣም የሚገርም ግብ ጠባቂ መሆኑን አምናም አሳይቶናል። እንደዚሁ የጓንት ተሸላሚም እንደነበረ እናስታውሳለን። የእንግሊዝ ፕሪሚየር ሊግ ምርጡ ግብ ጠባቂ እንደነበረም እናስታውሳለን። በአውሮፓ ቻምፒየንስ ሊግ የውድድር መድረክም እስከ ግማሽ ፍጻሜ ድረስ ቡድኑ ሲጓዝ የተጫዋቹ እንግዲህ ጥረትና ችሎታ የሚታወስ ነው ማለት ነውና ዘንድሮም ይሄንን ለማስቀጠል እንሰራለን። ጤናማ የሆነ ፍክክር እናደርጋለን። በእኔና በሱ መሃል ሁልጊዜም ከግምት የምናስገባው የቡድኑን ክብር ነው የሚል አስተያየት ሰጥቷልና ይሄንን አይነት ነገር ለማስቀጠል ተዘጋጅተናል የሚል አስተያየት ሰጥቷል። አርሰናል እንግዲህ በፕሪሚየር ሊጉ ካደረጋቸው 4 ጨዋታዎች 3ቱን በማሸነፍ 9 ነጥቦችን ሰብስቦ ከሊቨርፑል ስር ሆኖ እንግዲህ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ተጋጣሚው ክለብ ደግሞ አትሌቲክ ቢልባኦ እንደዚሁ በላሊጋ ጨዋታውን እያደረገ ነው የሚገኘው። እሱም በተመሳሳይ ካደረጋቸው 4 ጨዋታዎች 3 ጨዋታዎችን እንደዚሁ ማሸነፍ ችሏል። ለመጨረሻ ጊዜ 3 ተከታታይ ጨዋታ ካሸነፈ በኋላ በአላቬዝ ነው በዲፖርቲቮ አላቬዝ ነው 1-0 በሆነ ውጤት የተሸነፈውና ጥሩ ቁመና ላይ ነው የሚገኘው አትሌቲክ ቢልባኦ። በዚህ ጨዋታ ላይ እንግዲህ የተሻለ ነገር ሊያስመዘግብ የሚችልበት ሂደት እንዳለ እየተመለከትን ነው የምንገኘው። በዛሬው ጨዋታ ላይ ግን እንደዚሁ ኤናኪ ዊሊያምስ አስተያየት ሰጥቶ ነበረ። ለቡድኑ በጣም ጥሩ ዝግጅት አድርገናል፣ ጨዋታውን ለማሸነፍ ግምት ሰጥተን ነው የምንገባው። አርሰናል ጥሩ ቲም ነው፣ ነገር ግን ዛሬ ከባድ ፈተና እንደሚገጥመው እንደዚሁ መግለጽ እፈልጋለሁ የሚል አስተያየት ሰጥቷል ማለት ነውና እንግዲህ ይህ ጨዋታ ምሽት 1 ሰዓት ከ45 ሲል ጅማሮውን የሚያደርግ ነው የሚሆነው ማለት ነው። በዚሁ ሰዓት ላይ ሌሎችም ጨዋታዎች ይደረጋሉ። የሆላንዱ ክለብ ፒኤስቪ እንደዚሁ ከዩኒየን ሴንት ጋር የሚያደርጉትም ጨዋታ በዚሁ ሰዓት የሚደረግ ጨዋታ ነው። የፖርቹጋሉ ክለብ ቤኒፊካ በሜዳው እንደዚሁ ስታዲዮ ዳሉዝ ካራባን የሚያስተናግድበት ጨዋታ ይጠበቃል ማለት ነው። ዩቬንቱስ ከቦሩሲያ ዶርትሙንድ ጋር ይጫወታሉ። በቱሪን የሚደረግ ጨዋታ ነው አሊያንዝ ላይ። ዩቬንቱስ በሳምንቱ መጨረሻ ቀናት በሴሪያው በተደረገ በጣም ከባድ ጨዋታ ከኢንተር ሚላን ጋር አድርጎ በስተመጨረሻ በጣም ድራማዊ በሆነ አፈጻጸም እንግዲህ ጨዋታውን ማሸነፍ የቻለበትን ውጤት ተመልክተናል። ይህንንም ተከትሎ በዚሁ ስነ ልቦና ይህንን ጨዋታ ለማሸነፍ ወደ ሜዳ እንደሚገቡ አሰልጣኙ በመግለጽ ላይ ናቸው ማለት ነው። ሌላው የመድረኩ የ15 ጊዜ ባለክብር የስፔኑ ክለብ ሪያል ማድሪድ እንደዚሁ በሜዳው ሳንቲያጎ በርናቦ የፈረንሳዩን ክለብ ኦሎምፒክ ደ ማርሴይን የሚያስተናግድበትም ጨዋታ ይጠበቃል። አሰልጣኝ ሮቤርቶ ዲ ዘርቢ ከጃቢ አሎንሶ ጋር የሚገናኙበት ጨዋታ ነውና ትልቅ ግምት ተሰጥቶታል። ኦሎምፒክ ደ ማርሴይ በፈረንሳይ ሊግ በጣም ጥሩ እንቅስቃሴ በማድረግ ላይ የሚገኝ ቡድን ነው። ጥሩ ስብስብ አለው። ጥሩ ተጫዋቾች አሏቸው። ሪያል ማድሪድም እንደዚሁ እንግዲህ ከሪያል ማድሪድ ጋር በተያያዘ አዲሱን የውድድር ዓመት ለመጀመር
ጥሩ ዝግጅት ማድረጋቸውን እየገለጹ የሚገኙት አሰልጣኝ ጃቢ አሎንሶ የዛሬውን ጨዋታ በማሸነፍ ወደ ቀድሞ ገናናነቱ እንመለሳለን ብለዋል። አምና በአርሰናል በደርሶ መልስ ድምር ውጤት ተሸንፈው በሩብ ፍጻሜው መሰናበታቸው የሚታወስ ነው ማለት ነውና ዘንድሮ የተሻለ ጉዞ በማድረግ የቀደመውን ክብራቸውን ለማስጠበቅ ጥረት እንደሚያደርጉ ተገልጿል ማለት ነውና ጃቢ አሎንሶ ይህን ጨዋታ ለማሸነፍ ከፍተኛ ትኩረት እንደሚሰጥ ተገልጿል። በጨዋታ ላይ እንግዲህ ጉዳት ላይ የነበረው ጆዲ ቤሊንግሃም መመለሱ ደግሞ የተሻለ ለሎስ ብላንኮቹ እድልን ይፈጥርላቸዋል፣ የማሸነፍ ተነሳሽነትን ሊያመጣላቸው ይችላል ተብሎ እየተነገረ ነው የሚገኘው ማለት ነው። ሪያል ማድሪድ በላሊጋው እንግዲህ አራቱንም ጨዋታዎች በማሸነፍ 12 ነጥብ ሰብስቦ የላሊጋውን የደረጃ ሰንጠረዥ በቀዳሚነት እየመራ ነው የሚገኘው ማለት ነው። ይህንን በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁ ተመልክተናል። ነገም በጣም ጠንከር ያሉ ጨዋታዎችና ተጠባቂ ፍልሚያዎች ይከናወናሉ። ለምሳሌ በአንፊልድ ሮድ የሚደረገው የሊቨርፑልና እንደዚሁ የአትሌቲኮ ማድሪድ ጨዋታም ተጠባቂ ነው። በዚህ ጨዋታ ላይ ምናልባት አርጀንቲናዊ የፊት መስመር አጥቂ የአትሌቲኮ ማድሪዱ ተጫዋች ጁሊያን አልቫሬዝ ጉዳት እንዳጋጠመው እየተገለጸ ነው የሚገኘው ማለት ነው። በዚህ እንቅስቃሴ ላይ ላይሰለፍ የሚችልበት እድል እንዳለ እንደዚሁ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። ከዛ ባለፈ በሌሎችም ጨዋታዎች እንደዚሁ የሚከናወኑ ነው የሚሆነው። ለምሳሌ ባየር ሙኒክ ከቼልሲ ጋር የሚያደርጉት ሌላው ተጠባቂ ጨዋታ ነው። ነገ ምሽት የሚከናወን ነው በአውሮፓ ቻምፒየንስ ሊግ የመክፈቻ መርሃ ግብር ላይ ማለት ነው። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። ከናሁ ቴሌቪዥን ናሁ ስፖርት የዕለተ ማክሰኞ መስከረም 6 2018 ዓ.ም መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያዎቻችን ኦብሳ ሱራና እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።